ዛሬ ከቴህራን ምድር አሜሪካና አጋሮቿን ያስደነገጠ ውሳኔ ተላልፏል። ትላንት ምሽት የዋይት ሃውስ ምክትል ኃላፊና የፖሊሲዎች ዋና ኃላፊ የሆኑት ስቲፋኖስ ሚለር ኢራን ሁለት ምርጫ አላት፣ አሜሪካንን የሚያረካው የስምምነቱ ወረቀት ላይ ካልፈረመች በቅርብ ዘመናት ታይቶ የማይታወቅ ጥቃት ይገጥማታል ሲሉ አስጠንቅቀው ሳይጨርሱ ነው ከኢራን ቆራጥ የሆነው ውሳኔ የተሰማው። የኢራን ከፍተኛ መሪ ሙጅተባ ካሚኒ በአገሪቷ የደረሰውንና ጦር መሳሪያ ሊሆን የተቃረበውን የዩራኒየም ክምችት ወደ ሌላ ሀገር አሳልፎ ለመስጠት የቀረበውን የአሜሪካንን ጥያቄ ሙሉ በሙሉ ውድቅ የሚያደርግ ጥብቅ መመሪያን አስተላልፈዋል። የኢራኑ ከፍተኛ መሪ አያቶላ ሙጅተባ ካሚኒ ዛሬ ያስተላለፉት ጥብቅ መመሪያ በአሜሪካና አጋሮቿ ላይ ብቻ ሳይሆን በዓለም አቀፉ ዲፕሎማሲና በወታደራዊ ውጥረት ላይ ትልቅ ማዕበልን ፈጥሯል። አያቶላ በአገሪቷ የሚገኘውንና ለኒኩለር ጦር መስሪያነት የተቃረበውን የበለጸገ የዩራኒየም ክምችት የኢራንና የኢራናውያን ብቻ ነው፣ ፈጽሞ ከእጃችን አይወጣም፣ ለማንምም አሳልፈን አንሰጥም ሲሉ ነው ውሳኔያቸውን ያሳለፉት። የኢራን መሪዎችና የፖለቲካ ልሂቃን የደረሱበት የጋራ መግባባት የዩራኒየም ክምችቱን አሳልፎ መስጠት ሀገሪቷን ለጥቃት ይበልጥ ተጋላጭ ያደርጋታል የሚል በመሆኑ መመሪያው ጠንካራና የማይቀየር እንደሆነ ተገልጿል። የአሜሪካው መሪ ዶናልድ ትራምፕ እና እስራኤል አሁን በኢራን ላይ እየተካሄደ ያለው ጦርነት ሙሉ በሙሉ እንዲቆም ካስቀመጧቸው ዋና ዋና ቅድመ ሁኔታዎች መካከል አንደኛውና ዋነኛው ኢራን ያላትን የዩራኒየም ክምችት ወደ ሶስተኛ ሀገር እንድታስተላልፍ የሚጠይቀው ሲሆን ይህም በዛሬው ዕለት ውድቅ ተደርጓል። ይህ ውሳኔ አዲሱ የኢራን ከፍተኛ መሪ ለምዕራባውያን የአቋም መለሳለስ እንደማያሳዩና የአባታቸውን ጠንካራ መስመር እንደሚከተሉ ማሳያ ሆኗል። ዶናልድ ትራምፕ ቀደም ሲል የኒኩለር ቁሱን ለመንካት የሚሞክር ማንኛውንም አካል ደብድበን እናጠፋዋለን በማለት ማስጠንቀቃቸው የሚታወስ ሲሆን የሙጅተባ ካሚኒ ቆራጥ የሆነ ትዕዛዝ አሜሪካና እስራኤል በኢራን ላይ አዲስና መጠነ ሰፊ የአየር ድብደባ እንዲጀምሩ ሰበብ ሊሆን እንደሚችል ተንታኞች እየገለጹ ነው። ነገር ግን በትላንትናው ዕለት የኢራን አብዮታዊ ዘብ አሜሪካና እስራኤል ጥቃታቸውን ድጋሚ ከጀመሩ ጦርነቱ ከመካከለኛው ምስራቅ አልፎ ወደ ሌላው የዓለም ክፍል እንደሚስፋፋና ኢራን እስከ ዛሬ ተጠቅማባቸው የማታውቃቸው ግዙፍ ወታደራዊ አቅሞች እንዳሏት ገልጾ እሳት ይዘንብባቸዋል ሲል ከባድ ማስጠንቀቂያን መስጠቱ የቀጠናውን ውጥረት አክሮታል። Reuters report claims Iran's supreme leader has issued a directive. Iran's near weapons-grade uranium should not be sent abroad, hardening Tehran's stance on one of the main US demands at the peace talks. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በአሜሪካና በኢራን ዙሪያ እየወጡ ስላሉ አዳዲስ መረጃዎችና በዚህ ዙሪያ እየተከሰቱ ስላሉ ነገሮች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታረጉ ዘንድም እንጋብዛለን። የመካከለኛው ምስራቅ ነገር ይሰክናል ሲባል እየተባባሰ ይበርዳል ሲባል እየተጋጋለ መጥቷል። ትላንት ምሽት የዋይት ሃውስ ምክትል ኃላፊና የፖሊሲዎች ኃላፊ የሆኑት ስቲፋኖስ ሚለር ድርድሩ መሻሻል ባለመቻሉ እየቀጠለ ያለውን አለመግባባት አስመልክቶ ለኢራን አመራር ከባድ ማስጠንቀቂያን አስተላልፈዋል። ለፎክስ ኒውስ የተናገሩት ሚለር በኢራን ያለው የአሁኑ አስተዳደር ከአሜሪካ ወሳኝ የሆነ ግብረ መልስ እንደሚጠብቀው ተናግረዋል። በኢራን ውስጥ ያለው አዲሱ አመራር ምርጫ ተሰጥቶታል። ለአሜሪካ የሚያረካ ስምምነትን መፈጸም ይችላሉ ወይም ደግሞ ከሰራዊታችን ከባድ ቅጣት ይጠብቃቸዋል ብለዋል። This new team in Iran has a choice to make. They can either agree to a piece of paper that is satisfactory to the United States, or they can face አዲሱ የኢራን አመራር ከፊቱ ሁለት ምርጫ ተቀምጦለታል። አሜሪካንን የሚያረካ ውልን የያዘ አንድ ወረቀት ላይ መፈረም ወይም በጦር ሰራዊታችን በዚህ ዘመን ታይቶ የማይታወቅ እጅግ ከባድ ጥቃትን ማስተናገድ። ምርጫው የነሱ ነው።
በስካሁኑም ቢተኝነታቸው ያለፈውን አመራር በሙሉ አጥተዋል። አሁንም ያ እንዲደገም ከፈለጉ መብታቸው ነው። በዚህ ሐሳብ የማይስማሙት የቀድሞ የአሜሪካ መኮንን ስኮት ሪተር ኢራን በአሁኑ ወቅት ከተላበሰችው ጥንካሬ አንጻር አሜሪካንንና እስራኤልን ከሚጠበቀው በላይ በፍጥነት ልታሽመደምዳቸው ትችላለች ብለዋል። የአሜሪካ የባህር ኃይል ኮርፖሬሽን የስለላ መኮንንና የተባበሩት መንግስታት ድርጅት የጦር መሳሪያ ኢንስፔክተር የነበሩት ስኮት ሪተር እኔ ኢራናውያንን በሆን የእስራኤልን ጨዋማነት ያለውን ውሃ የሚያጣሩ ፋብሪካዎችን አሁኑኑ መታ ነበር፣ የእስራኤልን የመጠጥ ውሃ አቅርቦትም ሙሉ ለሙሉ አቆም ነበር ብለዋል። የጨዋማ ውሃ ማጣሪያ ፋብሪካዎች የባህርን ውሃ ወደ መጠጥ ውሃነት ለመቀየር የሚያገለግሉ ሲሆን በአሁኑ ወቅትም እስከ 80% የሚሆነውን የእስራኤል የቤት ውስጥ የውሃ አቅርቦትን ይሸፍናሉ። ተቋማቱ ከተሰናከሉ እስራኤል ህልውናዋ ሙሉ ለሙሉ ያቆማል ሲሉ ሪተር ተናግረዋል። I would actually take out Israeli desalination plants now, right now, into Israel right now. እኔ ኢራናውያንን ብሆን የእስራኤልን ወሳኝ ተቋም መትቼ በቀላሉ ሀገሪቷ እንድትሽመደመድ አደርግ ነበር። በተመሳሳይ የአሜሪካንንም ወሳኝ ተቋማት መትቼ ከጨዋታ ውጭ አደርጋት ነበር። ኢራን ካላት አሁናዊ አቋም አንጻር ሁለቱንም በመሰል ሁኔታ ማሽመድመድ ትችላለች። ይህ በእንዲህ እንዳለ ሃንዳላ የሚባሉት የኢራን ሃከሮች ወይም የኢንተርኔት ሰርጎ ገቦች ግዙፉን የሲአይኤ እና የሞሳድ የበጎ አድራጎት የስለላ መረብን በቁጥጥራቸው ስር አድርገውታል። የኢራናውያን ሃከሮች ቡድን የሆነው ሃንዳላ የፓሽን ፎር ኤ ፐርፐዝ አገልጋዮችን ኮምፒውተሮች በቁጥጥሩ ስር ያስገባ ሲሆን ይህም የሰብአዊ መብትን መሰረት አድርጎ ላለፉት በርካታ ዓመታት የሲአይኤ እና የሞሳድን የጋራ ሚስጥር እንዲሁም ደግሞ ድብቅ ወንጀሎችን ሲያደራጅና ሲመራ የነበረ ቡድን ሲሆን ሃንዳላዎችም የዚህን ተቋም ሚስጥር በሙሉ በእጃቸው በማስገባት ለመላው ዓለም በገሃድ ለቀውታል። የስለላ ፕሮጀክቶችን ለማቀድ ለማስተባበርና ለማስፈጸም የገንዘብ ማጭበርበር ዘዴዎችንና የጽዮናውያን ኔትወርኮችን በገንዘብ ለመደገፍ የሚሰራው ይህ ተቋም በስውር በርካታ ወንጀሎች ያሉበት ሲሆን ይህን የደረሱበት ሃንዳላዎችም ሁሉንም ለዓለም ሕዝብ ይፋ አድርገዋል። ሃንዳላዎች 639,000 የሲአይኤ እና የሞሳድ ሚስጥራዊ ሰነዶችን በአሁኑ ሰዓት በድረገጻቸው ላይ በይፋ ለጥፈዋል። ሚስጥራዊ ውሎችን፣ ግብይቶችን፣ የለጋሾችን ማንነት፣ ሚስጥራዊ የስብሰባ መዝገቦችንና ሚስጥራዊ ደብዳቤዎችን በሙሉ በመረጃዎቹ ላይ ተካተዋል። የበጎ አድራጎት ድርጅቱ ከስሙ ጀርባ ለእስራኤል ደህንነት እንደ ሎጂስቲክ እና ፋይናንሻል ያለ የጀርባ አጥንት ሆኖ ሲሰራ የነበረ ሲሆን ወንጀል ነክ የሆኑ ግዙፍና ፍጹም ሚስጥራዊ የሆኑ ግብይቶች በሲአይኤ እና በሞሳድ በጋራ ተቀነባብረው ገንዘብን ለማሻሻጥ የስለላ መረቦችን ለማስፋፋትና የእስራኤልን መንግስት የኢኮኖሚና የደህንነት መሰረተ ልማቶችን በገንዘብ ለመደገፍ የሚያገለግል ተቋም ነበር። ለምሳሌ ህፃናትን መግደል ተብለው ለተገለጹ ፖሊሲዎች ቀጥተኛ የገንዘብ የሎጂስቲክና የስለላ ድጋፍም ያደርግ ነበር። ፋውንዴሽኑ የጽዮናውያን ኔትወርኮች ማህበረሰቦች በዓለም አቀፍ ደረጃ ዘልቀው እንዲገቡ የሚያስችል ግንባር ሆኖ በሰፊው አገልግሏል። ሃንዳላዎችም የዚህን ተቋም ሚስጥር በሙሉ መንትፈው ባዶውን ያስቀሩት ሲሆን ከዚህም ባሻገር የቀድሞ የእስራኤል ጦር ኃላፊ የሄርዛሊሽን ስልክም ሃክ አድርገው በመግባት ከ19,000 በላይ ፋይሎችን፣ ሚስጥራዊ የስብሰባ ምስሎችንና ስልታዊ ካርዶችን በቁጥጥራቸው ስር አድርገዋል። እንዲሁም ከቀድሞ የእስራኤል ጠቅላይ ሚኒስቴር ከይሁድ ባራክ ኢሜሎችን በማውጣት ከጄፍሪ ኤፕስቲን ጋር የነበራቸውን ግንኙነት በይፋ በድረገጻቸው ላይ የለቀቁት ሲሆን ይህም ወደ ጄፍሪ ኤፕስቲን ደሴት የተደረገውን ጉዞና በአፍሪካ ስላለው የስለላ ስምምነቶች ያካትታል። ሃንዳላዎች የእስራኤልን የሶሬቅ የኒኩለር ምርምር ማዕከል ኮምፒውተሮችንም ጥሰው በመግባት 197 ጂቢ ሚስጥራዊ የኒኩለር ፕሮጀክት መረጃዎችን በማውጣት በርካታ ሚስጥራዊ መረጃዎችን በመዳፋቸው አስገብተዋል። እነዚህን መረጃዎችም የተወሰኑትን ለኢራን መንግስት ሰጥተው የተቀሩትን ደግሞ ለመላው ዓለም በይፋ እንደሚለቁት ገልጸዋል።
ዛሬ ሌሊት ላይ ተጨማሪ የአሜሪካ ነዳጅ የሚጭኑ አውሮፕላኖች የእስራኤሉ ቤን ጉሪዮን አየር ማረፊያ ሲያርፉ ታይተዋል። በዚህ ዙሪያ ለጋዜጠኞች አስተያየት የሰጡት ዶናልድ ትራምፕ ከእስራኤል ጋር ያለን ግንኙነት የበለጠ ተጠናክሯል፣ ተጨማሪ እርዳታዎችንም በሰፊው እናደርጋለን ብለዋል። ትራምፕ አክለውም በኢራኑ ድርድር ምላሽ ለማግኘት 2 ቀናት ለመጠበቅ ፈቃደኛ መሆናቸውን ገልጸዋል። 2 ቀናትን በመጠበቅ ጦርነትን ማዳን ከቻልኩኝ ይህንን ማድረግ በጣም ጥሩ ነገር ይመስለኛል ብለዋል። በሌላ በኩል በአሜሪካ ድክመት ሳቢያ ቻይናና ሩሲያ የኃያልነት ሚዛኑን ተቆጣጥረዋል ሲሉ የቺካጎ ዩኒቨርሲቲ የፖለቲካ ሳይንስ ምሁሩ ሮበርት ፓፔ ተናግረዋል። ሮበርት ፓፔ የሩሲያና የቻይና ጥምረት የድርድር አቋም አይደለም፣ ይልቁንም መዋቅራዊ ለውጥ የሚያመጣና ምዕራባውያንን ለመጣል በቂ ዋጋም ሆነ ኃይል ያለው ነው ብለዋል። ሮበርት ፓፔ አክለውም እና አሜሪካ አሁን ላይ እነሱን ለመገዳደር በምንም ተአምር አቅሙ የላቸውም ብለዋል። China and Russia are gaining power at America's expense, and that is grown since the war in Iran. አሜሪካ በፈጸመችው የገዛ ስህተቷ ቻይናና ሩሲያ የኃያልነት መንበሩን እንዲቆናጠጡ አድርጋለች። በተለይ በኢራኑ ጦርነት ወቅት ቀናቶች በተቆጠሩ ቁጥር የሁለቱ ኃያልነት እያደር ተጽዕኖ እየፈጠረና በማይነቀነቅ መልኩ በበላይነት እንዲቀመጡ አድርጓቸዋል። ነውጠኛው ትራምፕ የመካከለኛው ምስራቅ ግዛት አልበቃ ብሏቸው ወደ ላቲን አሜሪካ ማማትረው ማየት ከጀመሩ ሰንበትበት ብለዋል። በተለይ ደግሞ ኩባን በመግለጫዎች አላስቆም አላስቀምጥ ብለዋታል። በትላንትናው ዕለትም በዚህ ዙሪያ በሰጡት መግለጫ የኩባ ሰዎች እንደገና ነፃ እስኪወጡ ድረስ እረፍት የለንም ሲሉ ተናግረዋል። አሜሪካ ከግዛቷ 90 ማይልስ ርቀት ላይ ያለን የወታደራዊ የስለላና የሽብር ተግባራትን የሚፈጽም አጭበርባሪ መንግስትን አትታገስም ሲሉ አክለዋል። አሜሪካ በቀድሞው የኩባ መሪ ራውል ካስትሮ ላይም ክስ መመስረቷን አክለው ገልጸዋል። የኩባን ሕዝብ መርዳት አለብን። ሕዝቡ የሚኖርበት ምንም ነገር የለውም። ምግብ፣ የመብራት አገልግሎትና የኢነርጂ ተቋማትም የላቸውም። ከዚህ አንጻር ሕዝቡን በደንብ መርዳት አለብን። ከዚህ ጋር በተያያዘ በዶናልድ ትራምፕ በቤንያሚን ኔታንያሁና በአርጀንቲናው መሪ ዣቪየር ሚሌይ የተዋቀረ የዘር ማጥፋት ዘመቻ በላቲን አሜሪካ በግልጽ እየታየ ነው። ይህንን የሚፈጽሙትም የላቲን አሜሪካንን የተፈጥሮ ሀብት ለዓለም አቀፍ ኮርፖሬሽኖች ለማስረከብ ነው ሲሉ የቀድሞው የቦሊቪያ ፕሬዝዳንት ኢቮ ሞራሌስ ተናግረዋል። እነዚህ መሪዎች የቦሊቪያ፣ የኢኳዶር እና የቺሊ ፕሬዝዳንቶችን ጨምሮ የተለያዩ የእነሱን ጥቅም የሚያስጠብቁላቸውን የላቲን አሜሪካ ሀገራትን መንግስታት ይደግፋሉ። እነዚህ መንግስታት የታክስ ፖሊሲዎችን በመተግበር ሀብቶችን ወደ ግል በማዞር የሀገር ሀብትና የህዝብ አገልግሎቶችን ወደ ሶስቱ መሪዎች እንዲሄዱ እያደረጉ ነው ሲሉ ኢቮ ሞራሌስ በቁጭት ተናግረዋል። I contend that there exists a genocidal triumvirate. በዚህ ልክ የሰብአዊ መብት ጥሰትን በመፈጸማቸውና አንድም ዓለም አቀፍ ሕግን የማያከብሩ ወንጀለኞች ሆኖ ሳለ አንድም ተቋም ሊያስቆማቸው ባለመፈለጉ በጣም አዝናለሁ። ትራምፕ፣ ሚሌይ እና ኔታንያሁ ከቀጠናው አምባገነን መንግስታት ጋር ተባብረው በላቲን አሜሪካ ሀገራት ላይ የሚፈጽሙት ግፍና ወንጀል በጣም አስደንጋጭ ነው። ለሰው ልጅም ሆነ ለሀገራት ሉዓላዊነት እንዲሁም ስለ ዓለም አቀፍ ሕግ ቅንጣት ደንታ የላቸውም። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ይህ በእንዲህ እንዳለ የእንግሊዙ ካሮላይን የሬዲዮ ጣቢያ በድንገት ንጉሥ ቻርልስ ሶስተኛ ሞታቸውን በማወጅ እግዚአብሔር ዘውዳቸውን ይጠብቅ ሲል ሐዘኑን መግለጹ በእጅጉ መነጋገሪያ ሆኗል። በደቡብ እንግሊዝና በማዕከላዊ እንግሊዝ የሚሰራጨው ራዲዮ ጣቢያው ከሰዓታት በኋላ ይቅርታ ለመጠየቅ ተገዷል። የጣቢያው ዳይሬክተርም ይህ ስህተት የተፈጸመው በኮምፒውተር ብልሽት ምክንያት እንደሆነ ተናግረዋል። ሁሉም የሬዲዮ ጣቢያዎች የንጉሱ ሞት ቢከሰቱ ይህን ማስጠንቀቂያ ነበር የሚጠቀሙት።
በእኛ ጣቢያም ይህ አጋጣሚ የተፈጠረው በስህተት ነውና ይቅርታ ጠይቃለሁ ብሏል። ይህ በእንዲህ እንዳለ የኢራኑ ጦርነት መቋጫው እርግጠኛ ባልሆነበት በዚህ ወቅት የነዳጅ ዋጋ መጨመሩን ቀጥሏል። ብሬንት ድፍድፍ ነዳጅ 81 ሳንቲም ወይም 0.7 በመቶ ጨምሯል። በገንዘብ ሲሰላ ደግሞ $105 ከ83 ሳንቲም ከፍ ብሏል። ከዚህ ጋር በተያያዘ ከኢራን ከተሞችና ቦምብ ከተወረወረባቸው ከቴህራን መንገዶች ርቀው ኬንያውያን አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት በተፈጠረው የነዳጅ ችግር ከፍተኛ ዋጋን እየከፈሉ ነው። ከ20 በመቶ በላይ የሚሆነው የዓለም የነዳጅ አቅርቦት ላይ ተጽዕኖ ባሳደረው የሆርሙዝ ሰርጥ እገዳ ምክንያትም በምስራቅ አፍሪካዊቷ ሀገር የነዳጅና የናፍታ ዋጋ በእጅጉ ጨምሯል። በአሁኑ ወቅትም በኬንያ ከተሞች ህዝባዊ ተቃውሞ እየተካሄደ ሲሆን ኬንያውያን በኑሮ ውድነቱ እያሰሙት ባሉት ተቃውሞ እስካሁን 4 ሰዎች ተገለዋል። ከዚህ ጎን ለጎን የኢራኑ ጦርነት በስሪላንካ የሻይ ኢንዱስትሪ ላይም ከፍተኛ ጫናን ፈጥሯል። የኢራን ጦርነት የኢነርጂ ዋጋን በመጨመሩ ይህን ተከትሎ ሻይን ወደ ውጭ የመላክ ፍላጎት በመቀነሱ የስሪላንካ የሻይ ሰራተኞች ችግር እየገጠማቸው ነው። አሁን ላይ የተጋረጠብንን ችግር ለመቋቋም መቻል አለመቻላችንን እንኳን አናውቅም። የጦርነት ከቀጠለ ብዙ ሰዎች ከባድ ችግር ይገጥማቸዋል ስትል በስሪላንካ የሚገኘው የደንከልድ ሻይ ሰራተኛ የሆነችው ጃሲንታ ማላር ለሮይተርስ ተናግራለች። በስሪላንካ ኤክስፖርት ልማት ቦርድ መሰረት ወደ ውጭ የሚላኩ ምርቶች በመጋቢት ወር በ17.3 በመቶ የቀነሱ ሲሆን ይህ የሆነበት ምክንያትም ትልቋ የሻይ ገዢ የሆነችው ኢራቅ የግዢ መጠኗን በ38 በመቶ በመቀነሷና ወደ ተባበሩት አረብ ኤሚሬትሶች የሚጓጓዙ ዕቃዎች 93 በመቶ የሚሆኑት በማጓጓዣና ትራንስፖርት ሎጂስቲክ መቆራረጥ ምክንያት በገጠማቸው ችግር እንደሆነ ተገልጿል። ይህ በእንዲህ እንዳለ የሩሲያ ጦር ኃይሎች ክፍሎችና ወታደራዊ ክፍሎች የኒውክሌር ጦር መሳሪያ ዝግጁነታቸውን ወደ ከፍተኛ ደረጃ ለማምጣት ልምምድ አድርገዋል ሲል የሀገሪቷ መከላከያ ሚኒስቴር ገልጿል። የሩሲያ ጦር ኃይሎች ለሚሳኤል ማምለጫ ዝግጅት እንዲሁም ደግሞ ለኢስካንደሬም ታክቲካል ሚሳኤል ሲስተም ልዩ ልዩ የውጊያ ስልጠና ተልዕኮዎችን በማካሄድ ላይ እንደሚገኙ ተናግሯል። በሌላ በኩል የኔቶ ዋና ጸሐፊ ማርክ ሩቶ ሩሲያ በዩክሬን ላይ የኒውክሌር ጦር መሳሪያ ከተጠቀመች ኔቶ ሁሉንም አጥፊ የሆነ ምላሽ እንደሚሰጥ አስጠንቅቀዋል። በሌላ በኩል የአውሮፓ ህብረት የውጭ ጉዳይ ሚኒስቴሮች ከሩሲያ ጋር ለመደራደር እጩዎችን በሚቀጥለው ሳምንት በቆጵሮስ በሚደረገው ስብሰባ እንደሚመርጡ ፋይናንሻል ታይምስ ገልጿል። የቀድሞዋ የጀርመን መራሒተ መንግስት አንጌላ ሜርኬል በዋናነት ስማቸው እየተጠቀሰ ነው። ምንጮች እንደሚሉት ከሆነ አሜሪካና ዩክሬን ከቭላዲሚር ፑቲን ጋር በተደረገው ድርድር አውሮፓን የማሳተፉን ሐሳብ ደግፈዋል። አላርፍ ያለችው ዩክሬን ግን በሰኔ ወር ሩሲያን ለመምታት እቅድ አዘጋጅታለች የሚለው የፕሬዝዳንቷ ዜሌንስኪ መግለጫ ግጭቱን በሰላማዊ መንገድ ለመፍታት የሚያግዝ አይደለም ሲሉ የሩሲያ ፕሬዝዳንታዊ ፕሬስ ሴክሬታሪ ፔስኮቭ ተናግረዋል። በኪየቭ አልባሌ ተግባሮችና መግለጫዎች ሳቢያም ሩሲያ እስከ ድል ድረስ ወታደራዊ ተግባሯን ትቀጥላለች ሲሉ ፔስኮቭ አጽንኦት ሰጥተው ተናግረዋል። ከአውሮፓ ሳንወጣ የፖላንድ መከላከያ ሚኒስቴር ውላዲስላው ኮሶኒያክ-ካሜዝ ከአሜሪካው ተወካይ ጋር ባደረጉት ውይይት በዩክሬን ሰው አልባ አውሮፕላኖች ዙሪያ ስላለው ሁኔታ አስተያየት ሰጥተዋል። ትናንትና የኢስቶኒያን የአየር ክልል ጥሶ ሲበር የነበረ አንድ ሰው አልባ አውሮፕላን በዛው በኢስቶኒያ ግዛት በጥይት ተመቷል። ሰው አልባ አውሮፕላኑ የተወነጨፈው ከዩክሬን ነው። ዩክሬን የኔቶ አባል ሀገሮችን ደህንነት አደጋ ላይ እንዳትጥል ኢላማዋን በትክክል መምረጥ አለባት ሲሉ የፖላንዱ መከላከያ ሚኒስቴር ተናግረዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና
ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ